እንግዲህ ከአጋቹ ተርፋለች ማለት ነው። እንግዲህ የቲና አጋች ያንን ብር የማትከፍል ከሆነ በማታ ሰክራ የመጣች በጩቤ ሊወጋ ሲል እንግዲህ አሁን ላይ ትሁቴን የሚፈልጋት ሰው አዲስ ሰው ቲናን አስጥሎታል ማለት ነው ሳይገላት። ስለዚህ ያ ሰውዬ አሁን ላይ ደግሞ ትሁቴን የሚፈልጋት ከየት ነው የመጣው? ከሀገር ቤት እሷን እንደሚፈልጋትና ለምን እንደሚፈልጋት ግን አሁን ላይ ባይታወቅም፣ ነገር ግን አሁን ላይ እንግዲህ ትሁቴ ከሀገር ቤት ጠፍታ የመጣችው እሱን ሸስታ እንደሆነ ይታወቃል። ስለዚህ አሁንም ቢሆን ትሁቴን እንደሚፈልጋትና ሊገላት እንደሚፈልግ ስለሚታወቅ ከቤት ልጥፋ እያለች እየተጨነቀች ነው ያለችው። እንግዲህ ትሁቴ እሱን ስታየው በጣም እየደነገጠች ነው እየበረረች ወደ ቤት እየሄደችው ማለት ነው። ቲናን ደግሞ አሁን ላይ ከአጋቹ ካተረፋት በኋላ እቤት ወስዶ አስተኝቶ እስክትነቃ ጠብቆ ከዛም ምንድን ያደረገው ትሁቴን ለሱ እንድትሰጥና በምላሹ ደግሞ እሷ የምትፈልገውን ነገር ሊያደርግላት ዝግጁ ሆኗል ማለት ነው። ምክንያቱም አሁን ላይ ያ የትሁቴ የሚፈልጋት ሰውዬ እንግዲህ እንደሚታወቀው ቲናን ባለውለታዋ ነው። ከዛ ሰውዬ አትርፏታል። እንደገናም ደግሞ ያ ሰውዬ 1 ሚሊዮን ብር ከሷ እንደሚፈልግና ከዛ ሞት እንዳተረፋት ነግሯት፣ አሁን ግን የሚፈልገው ትሁቴን ነው። ፎቶን ይዞ እንግዲህ ለሷ በማሳየት ትሁቴን እንደሚፈልጋት ነግሯታል ማለት ነው። በሌላው ጉዳይ ደግሞ አሁን ላይ ዳኒ እንግዲህ ኤደንን ቢለማመጣትም እንደገና ቢለምናትም አንድ ድል ስጭኝ እያለ እየጠየቃት ነበር የሚገኘው። ነገር ግን ኤደን እየወደደችውና እንደገና እያፈቀረችው እየተለየችው ነው። ምክንያቱም ዳኒ ተለውጦ ስላላሳያትና እንደገና ከቲና ጋር ስታየው አንድ ላይ እንግዲህ ግንኙነት ያላቸው እየመሰላት ነው እየራቀችው ያለችው። ነገር ግን አሁን ላይ ዳኒ እንግዲህ ቲና እውነትም ከካሌብ ጋር ሆኛለሁ ስትለው እውነት ነበር የመሰለው። በቃ እኔን ትተን ከካሌብ ጋር እንዴት ትሆናለች ብሎ እያሰበና እየተጨነቀ ነው። ነገር ግን እሱ ያልገባው ነገር ምንድነው? አሁንም ቢሆን ኤደን ከተለወጠ ከሱ የምትርቅበት ምንም ምክንያት የለኝም ብዬ ነው ማስበው። ስለዚህ አሁን ዳኒ ማድረግ ያለበት ነገር ምንድነው? ኤደን ጋር እንግዲህ አንድ ላይ ለመሆን ራሱን ለውጦና ራሱን ቀይሮ ከቲና ጋር ደግሞ እንግዲህ ግንኙነቱን ማብዛቱን መቀነስ አለበት። እንግዲህ አባትየው ከቲና ጋር ሆነና የሷን ነገር ተነግረኛለህ ብሎ እቅድ ቢሰጠውም ወይም ደግሞ ሚሽን ቢሰጠውም ያንን ነገር ደግሞ እንግዲህ ለኤደን ማሳወቅ አለበት። ቲናን አሁን ላይ የሚከታተላት አባትየው እንግዲህ ተከታተልኝ እንዳላትና እሱ እንደማይፈልግ መቼም ቢሆን ቲናን። ስለዚህ አባትየው የሆነ ነገር ካዘዘው እሱን ደግሞ ሄዶ ለኤደን ነግሯት ኤደንም በዛም ምክንያት እንግዲህ እንዳትቀየመው ማድረግ ይችላል ብዬ ነው ማስበው። እንግዲህ አሁን ላይ አባትየው የትሁቴን መደንገጥ ወይም ደግሞ እንግዲህ እዛ ቤት በር ሲንኳኳ አይተው ሊከፍት ሲሄድ እንኳን ትሁቴ ደንግጣለች። ምክንያቱም እሱን ስላየችውና ደንግጣ እየበረች ስለገባች እንግዲህ አባትየው ምን ሆነች ነው ቢላት ትሁቴን ምንም አልሆንኩም በማለት እንግዲህ ዝም ብለዋለች። የሆነችውን አልነገረችውም። አሁን ላይ ትሁቴ ምንድነው ምርጫ እያደረገች ያለችው? ከዚህ ቤት መውጣትና ከዚህ ቤት መልቀቅ ነው። ካልሆነ ግን እነሱ የሚገላቸዋል በላይ እየፈራች ነው በሷ ምክንያት። ስለዚህ ያንን ሰውዬ በጣም ክፉ ሰው እንደሆነና እሷን ፈልጎ እንደመጣ ሊገላትም እንደሚጣ እሷ እንግዲህ እነ ካሌብ ቤት የተገኘችው ትሁቴ ደግሞ ያንን ሀገር ለቃ የመጣችው በሱ ምክንያት እንደሆነ ነው አሁን እየገባኝ ያለው። እስቲ እናንተስ ያ ሰውዬ ትሁቴን የሚፈልጋት ለምንድን ነው? በምን ምክንያት ነው እሷም እየሸሸችው ያለችው የሚለውን እስቲ ሁላችሁም በኮሜንት ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ ኤደን አሁን ላይ በዳኒ ተስፋ የቆረጠች እንዳነጋገሯ ከሆነ እንደዛ ስለመሰለው ካሌብን ቁጭ አርግቶ ሊያወራ ሞክሯል። ከሚስቴ ጋር ምንድነው ያላችሁ? እውነቱን ንገረኝ፣ ለምን በዚህ ያክል ትቀጣኛለህ? በማለት እንግዲህ ካሌብን ጠይቆታል። ካሌብ ደግሞ እንግዲህ ከሷ ጋር ግንኙነት አለን የለንም የሚለውን ነገር ባይነግረውም ነገር ግን አሁን ላይ ራሱን ቀይሮ መገኘት እንዳለበትና ይህንን ነው ምልህ ብሎ እንግዲህ ምንም ነገር ሳይነግረው ነው የሄደው። ነገር ግን ከኤደን ጋር ግንኙነት አለን ብሎ አልነገረውም ወይም የለንም አላለውም። ግን የሆነ ሐሳብ እንዲያስብበት ነግሮታል። እንግዲህ አሁን ላይ ካሌብ እንግዲህ ትሁቴን ሊያናግራት በሄደ ጊዜ ምንድነው ያለችው? ጋሼ እያለችው እያወራችው ነበር። ምክንያቱም ከዚህ በኋላ እንግዲህ ካሌብን እንደ ካሌብ ብላ አታወራውም፣ አሰሪና ሰራተኛ በሚለው ማለት ነው እሱ ጭዌው። ምክንያቱም ከኤደን ጋር ግንኙነት አላቸው ብላ ስለተቀየመችና እሷ ስለምትወደው ከሌላ ሰው ጋር ሲሆን ካሌብ ማየት ስለሚያናዳት ነው። ነገር ግን ካሌብ ተቀይመሽኛል እንዴ በማለት እውነቱን ነገራት። ከኤደን ጋር ምንም ግንኙነት እንደሌለውና
ቲናንና ዳኒን ለማናደድ ወይም ደግሞ ለማስቀናት እየተፈጠረ ድራማ መሆኑን ለትሁቴ ነግሯታል ማለት ነው። ትሁቴ እንግዲህ ይህንን ነገር ሲነግራት የምርህን ነው ብላ በጣም ነው ደስ ያላት። ምክንያቱም ካሌብ እንግዲህ ከሷ ውጪ ሌላ ሰው መሆን እንደሌለበትና እሷም እየወደደችው ይህንን ነገር ደግሞ ለኤደን እየነገረቻት ኤደን እንዴት በአጭር ጊዜ ውስጥ ወይም ደግሞ ከኔ ቀድማ ካሌብን ወሰደችብኝ የሚል ተጽዕኖም ይፈጥርባት ስለሚችል አሁን ላይ በጣም ነው ደስ ያላት ማለት ነው። ካሌብ ከኤደን ጋር ምንም አይነት ግንኙነት እንደሌለው ስታውቅ እስቲ ትሁቴ ደስ ሲላት እኛም ደስ ብሎናል። እስቲ ሁላችሁም ትሁቴ ደስታ ያስደሰታችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ ያንን ነገር ደግሞ ለዳኒ እውነቱን ነግሯለች ማለት ነው። ኤደንና ካሌብ ምንም ነገር እንደሌላቸውና እንደገና ደግሞ እንግዲህ ዳኒንና አንተንና ቲናን ለማስቀናት የተፈጠረ ድራማ መሆኑን ለዳኒ ስትነግረውም ዳኒም እንግዲህ ጮቤ ረግጧል ማለት ነው። እንግዲህ አሁን ላይ ትሁቴም በሷ እንግዲህ እንደሚታወቀው ዳኒን ብዙ ጊዜ ኤደንን እንዳያጣት ብዙ ምክር መክራው ነበር። አሁንም ቢሆን እንግዲህ ሂድና ኤደንን ሚስትን ጠበቅ አድርጋት ብላ መክሯለች ማለት ነው። እንግዲህ ዳኒ አሁን ላይ የትሁቴን ምክር የሚሰማ ከሆነ ይህንን ነገር መስማት አለበት ብዬ ነው የማስበው። ምክንያቱም ዳኒ እየወደዳት እያፈቀራት ሊያጣት መጨረሻ ደረጃ ላይ ደርሶ ነበር። እሷም እየወደደችው እያፈቀረችው፣ ነገር ግን ለሱ 50 ጊዜ እድል መስጠት አስጠልቷት ነው የራቀችው። ነገር ግን አሁን ላይ ይህንን ነገር ከሰማ በኋላ እንግዲህ ቀጥታ ተስፋ አለው ዳኒ ኤደን ጋር ሄዶ እንደገና ይህንን ነገር ነግሯት ሊለያዩ ወይም ደግሞ እንግዲህ አንድ ላይ ሊሆኑ ይችላሉ ብዬ ነው የማስበው። እስቲ እናንተ የዳኒና የኤደን አንድ ላይ መሆን የሚያስደስታችሁና የሚመቻችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ዳኒ በጣም ጨንቆታል። ቲና ከጠፋች በጣም ቆየች። ስለዚህ በጣም ግራ ገብቶታል። ምክንያቱም ቲና ይህን ያህል ጊዜ ወታ እንደዚህ አጠፋም ነበር። አንደኛ ዳኒ የጨነቀው ምክንያት ምንድነው? የቲና አጋች እየተከታተላት ብር ካላመጣሽ እገልሻለሁ እያላት እያስፈራራት እንደሆነ ስለሚያውቅ እሷም ስለነገረችው ቲና በመጥፋቷ የሆነ ነገር ሆናለች በሚል ነገር እንግዲህ ደንግጧል፣ ሐሳብ ይዞታል ማለት ነው። አባትየውን እንግዲህ ቢያማክረው፣ ነገር ግን አባትየው የቲናን ባህሪና ሁሉንም ነገር ስለሚያውቅ ቲና ብልጥ ስለሆነች የገባችበት ወጥመድ ውስጥ ራሷ እንዴት መውጣት እንዳለባት ታውቃለች ብሎታል ዳኒ። ነገር ግን ዳኒ አሁን ላይ ነገሩ ከበድ ያለ ስለሆነ ያ ሰውዬ የሆነ ነገር እንዳያደርጋት ብሎ እንግዲህ ሰውየው ጋር ሄዷል ማለት ነው። እንግዲህ የቲና አጋሽ ጋር ዳኒ ሄዶ ቲናን የት ነው ያረካት በማለት ጠይቆታል። ነገር ግን አጋቹም እንግዲህ ያኔ እንግዲህ ብሩን ካላመጣሽ ብሎ የሆነ ነገር ሊወስንባት ሲል ዮናስ መጥቶ እንዳስጣለውና ከዛ በኋላ ግን የት እንደሄደች አላውቅም እየተጫወታችሁብኝ ነው እንዴ በማለት ለዳኒ ነግሮታል ማለት። ምክንያቱም እንግዲህ አስቡት ቲና ጓደኛ ኤደን መጥቶ አጋቹን ቲና የታለች ብሎ ሲጠይቀው እንዴት ከኔ አስመልጠው ሌላ ቦታ እየወሰዱት ነው ወይስ እኔ ላይ ድራማ እየሰሩ ነው ብሎ ነው ያሰበው። ስለዚህ አሁን ላይ ዳኒ ከአጋቹ ጋር እንደሌለች ካወቀ በኋላ አሁን ሌላ አላማው እንግዲህ እቤት እስከምትመጣ መጠበቅ ነው። ሌላ የትም ትሄዳለች ብሎ ስለማያስብ ማለት ነው። አሁን ላይ እንግዲህ ቲናን ያተረፋት ወይም ደግሞ ትሁቴን የሚፈልጋት የሚያሳድዳት ሰውዬ ለቲና አንድ እቅድ ሰጥቷታል፣ ወይም ደግሞ አንድ ስራ ሰጥቷታል። ይሄ ምንድነው? ትሁቴን እንደምንም ብሎ እሱ የሚፈልግበት ቦታ ወይም ደግሞ በእጁ ካስገባችለት እሱ ደግሞ በምላሹ ቲና የምትፈልገውን ነገር ሊያደርግላት ዝግጁ ነው። እንግዲህ ያ ሰውዬ እንደሚከታተላትና እንደሚገላት ስለሚያውቅ ያንን ሰውዬ ደግሞ እኔ ልረዳሽ እችላለሁ ትሁቴን ካደረግሽልኝ። ነገር ግን ይሄ ሰውዬ ትሁቴን በዚህ ያክል የሚፈልጋትና በዚህ ያክል እንግዲህ ፎቶዋን እያቃጠለ እሷን በወጣሽ በገባሽ ቁጥር እንግዲህ ሰፈር እየመጣ የሚረብሻት ምን ብታደርገው ነው? ወይስ እየወደዳት እሷ ሳትወደው ቀርታ ይሆን ወይም ጥላው መታ ይሆን? እስቲ እናንተ በዚህ ጉዳይ ምንድነው ሐሳባችሁ? እስቲ በኮሜንት አስተያየታችሁን አስቀምጡልኝ። አሁን ትሁት ለማን መናገር እንዳለባት ግራ ገብቷታል። እንግዲህ ቤተሰብ ጋር ደውላ እህቷ ጋር ደውላ ያ ሰውዬ መጥቷል፣ በጣም ነው የፈራሁት፣ ምክንያቱም እንዴት መኖሪያ ስፍሬን ወይም ደግሞ ቦቴን እንዴት አውቆ እዚህ ድረስ ሊመጣ ቻለ እያለች እየፈራች ነው ያለችው። አሁን ትሁቴ በጣም ከባድ ነው። ይሄን ነገር ግን ዝም ከምትል ለአባትየው ብትነግረው መልስ ታገኛለች ብዬ አስባለሁ። ዝም ከማለት ዝም ካለችው
ይሄ ነገር እየተባባሰ እሷንም የሆነ አደጋ ላይ ሊከታ ስለሚችል ለአባትየውም ለካሌብም ተናግራ የሆነ ሰው እንደሚከታተላትና ታሪኩን ሁሉንም ነገር ተናግራ እንግዲህ ትሁቴ ጠበቃ ወይም ደግሞ ከነ ካሌብ ጋር ስትወጣም ስትገባም ከሰው ጋር መሆን አለባት። ካልሆነ ግን አሁን ላይ ቲና ትሁቴን ድሮም ቢሆን መግደል ወይም ደግሞ እሷን ማጥፋት ስለምትፈልግ እንግዲህ ይህንን ነገር ተሰጥቷታል። አሁን ግን እንግዲህ ዳኒም ትሁቴን መጠበቅ ካሌብም እንግዲህ አባትየውም ትሁቴን መጠበቅ አለባቸው። ምክንያቱም ትሁቴ ይህንን ነገር ለሁሉም ቤተሰቦች ካልተናገረች ቲና ትሰራላታለች ትሁቴ ላይ ብዬ ነው ማስበው፣ ቂምም ስላለባት ማለት ነው። እና ቲና አሁን ላይ ሀሳቧ በጣም ከባድ ነው። እሱም አደርግልሻለሁ ስላላት ተስፋ ስለቆረጠች ይህን ነገር ልታደርግ ትችላለች። ነገር ግን ለዳኒ ይህንን ነገር ሚስጥር ከነገረችው ዳኒ እንደምንም ብሎ ትሁቴን የሚያተርፋት ይመስለኛል ብዬ ነው ማስበው። እስኪ እናንተ ይሄ ሰውዬ እንግዲህ ትሁቴን ለሚፈልጋት ምንድነው ከየት ነው የመጣው? እንደገና ደግሞ ለምንድነው በዚህን ያክል በቲና መንገድ ደግሞ ቲና ትሁቴን እንደምትጠላት አውቋል መሰለኝ። በሷስ እንዴት ሊመጣ ቻለ የሚለውን ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።